እኔ የምልህ ባርኮቴ፣ ትናንት ማታ የመጣው እንግዳ ማን ነው? ለምንድን ነው እንደዛ ፈጥኖ ሄደው? እኔ እንጃ፣ እኔም አላውቀውም። ዘዳግም ግን ያውቀዋል። ጠዋት ጀምሬ ስጨቃጨቅ አልነበር? በቃቸው አንቺ እያሽ ደግሞ እንደ ልማድሽ ምሳቃዬን ጥለሽ ነይ። ምንድን ነው ደግሞ የምትለው? ይህቺ ንቅል የሆነች ልጅ እብድ። እኔ ግን ሳድግ እንዳንቺ መሆን ነው ፈልጉ። ኧረ ጨዋታ፣ አሁን አርጅተሻል። እኔ ገና ልጅ ነኝ እያልከኝ ነው? ኧረ እኔ እንደዛ አላልኩም። ግን እውነት አስተሳሰብሽ በጣም ስለሚገርመኝ ነው። አንዳንዴ ከእድሜሽ በላይ ነው። እንጃ። እምቁን ግለጪው አውጥተሽ ጨለማን በብርሃን ተክተሽ አጫውችኝ በይ እንዳስለመድሽኝ በኮርፊያ ጭጋግ አታልብሽኝ። ግን እኮ እንደዚህ አይነት አሰራር የለም። ትሰማኛለህ? ያዘዝኩኝ ብቻ አድርግ። የዘዳግም ነገር ምንም እያማረኝ አይደለም። ማለት ነገሮችን ሁሉ በሚፈለገው መንገድ እያስኬድ አይደለም። ወገን ማርያ ምንድነው ያገኘችው? ከቅዱሴ ቤት ወይም ደግሞ ከዘዳግም ቤት ማለቴ ቁምሳጥን ምንድነው ያገኘችው? ምን አይነት መረጃ ነው? ዘዳግም ይይዛታል ወይስ አይዛትም? ምን ታስባላችሁ? እያንዳንዷን ነገር አሁን እነግራችሁ ነው። ከዛ በፊት እንዴት ናችሁ ውድ የዘር ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም አብረን ዘርን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጃባ እምላችሁ ይሆናል። ዘር እንግዲህ ክፍል 2ን ትላንት በጥሩ መልኩ አይታችሁታል ብዬ ተስፋ አደርጋለሁ። እንግዲህ በጣም ጥሩ ጥምረት የተዋጣበት ድራማ ነው ብዬ አስባለሁ። ከሐረግ ተከታታይ ድራማ ከጽናትም አንድ ላይ የተዋቀሩ ልጆች ያሉበት ድራማ ነው። በጣም ትወዱታላችሁ፣ እርግጠኛ ሁኑ። ጽናትም እዚህ ድራማ ላይ አለች፣ ትመጣለች። አብዛኞቻችሁ ኮሜንት ላይ አይቻለሁ ጽናት የኪራ ነርስ ሆና ለኪራ ዶክተር ሆና ወይም ነርስ ሆና ትምጣ የሚል ሀሳብ አንስታችኋል። አይ ቲንክ ነርስ የሚለው ሀሳብ ያስኬዳል። በዚህም አላችሁ በዛ ጽናትም ትመጣለች። እናንተ ብቻ ተስፋ አድርጋችሁ ጠብቁ፣ በቅርቡ ነው። ለዛው እሷ ብቻ አይደለችም ጋይስ፣ በጣም የምትወዷቸው የምታከፏቸው፣ ከዚህ በፊት ድራማ ላይ የምታውቋቸው ወይም ደግሞ ሌሎች ድራማ ላይ የምታውቋቸው አዳዲስ ፊቶችን በቅርቡ ይጨመራሉ። ያበደ ተከታታይ ድራማ ሆኖ ይቀጥላል። እንግዲህ ያው ስለ ድራማው ይሄን ያህል ካልኳችሁ ማርያና ባርኮቴ ምንድን ነው ያላቸው ነገር? እስኪ እንደው ዝም ብላችሁ ስታስቡ ኪራ ወይም ባርኮቴ ሌላ ፍቅረኛ ትመጣለት ይሆን ወይስ ደግሞ ከማርያ ጋር ነው እዚህኛው ተከታታይ ድራማ ላይ የምታስቡት? ማለት ያው ፍቅረኛ እንዳለው ታውቃላችሁ፣ ግን ነጭናጫ ነች እሷ፣ አትገባውም። የምሬን እሷ አትገባውም። ከማርያ ጋር ግን የሆነ ደስ የሚል አይነት ፊሊንግ አለ። እሷም ትወደዋለች ብዬ አስባለሁ። እሱም ደግሞ ለእሷ የሆነ ጥሩ ነገር አለው። ብቻ ልብ ለልብ ተፈላልገዋል የሚል ሀሳብ አለኝ እኔ። ማርያን ነው የምታስቡት ወይስ ደግሞ ሌላ ታስባላችሁ? ሀሳባችሁን ኮሜንት ላይ ያስቀምጡልኝ። እኔ ግን 90% 10% እንደው በቃ ልተው ብዬ ነው። ማርያ ፍቅረኛው መጥቶን ይመስለኛል። ወደፊት ከእሷ ጋር የሚጋቡ ይመስለኛል። ትነበብ እናት ብቻ እንጃ፣ አጋዥ ሆና እንደዚህ እናት የምትሆን አለች እንዴ ጋይስ? ዋው ብያለሁ፣ እውነት ለመናገር ዋው ብያለሁ። በቃ ልክ ኪራን እንደ እናቱ እንደ ልጇ ነው ስትንከባከበው የነበረው፣ እንዳይሰማው በቃ ብዙ ነገር ስታደርግለት ነበረ። እሱ ነገር በጣም ተመችቶኛል። እንደ እውነቱ የመጨረሻ ነው የተመቸኝ። ብቻ ጸዴ ነው፣ የምሬን ነው የምላችሁ፣ ጸዴ ነው። መርማሪው የደረስኩበት ነገር አለ እያለ ነው። ቅዱሴን የተጠራጠረ ይመስለኛል። ቅዱሴን መጠራጠር ብቻ ሳይሆን ደግሞ ከአሸናፊ ጋር እርስ በርሳቸው ሲተላለፉ ተጋይቶ ነበረ ወደ ቅዱሴ ቢሮ በሚሄድበት ታይም እና ያም ነገር የሆነ ነገር እንደጫረበት ተስፋ አደርጋለሁ። ስለዚህ የሆነ ነገር ላይ ደርሷል ብዬ ነው የማስበው። የሆነ ጥርጣሬ እንዳለው ይሰማኛል። ስለዚህ ነገሮች አሪፍ ወደሚሆኑበት ወይ የሄድን ነው። ጥሩ ነገር የምናይበት አለ አይደል? በጣም የሚያጓጓ ደግሞ በጣም የሚያሳዝንም አይነት ነገር የምናይበት ጊዜ ተቃርቧል ብዬ ነው የማስበው። አዎ ክፍል 2 ላይ ነን፣ ግን ይሄ ድራማ የሚገርም ድራማ ነው። ጠብቁት፣ ታዩታላችሁ። ያልኳችሁን አካል ለብሶ ታዩታላችሁ። መቼ እንዳትሉኝ።
መቼ እንዳትሉኝ ይሄ ሁሉ ነገር በአንዴ ይጋለጣል ወይ? ይሄ ሌላ ጉዳይ ነው። እኔ እያልኳችሁ ያለሁት ግን ምርመራው ወደፊት ይሄዳል ብዬ አስባለሁ። ምናልባት ይህን ያደረገው ሰው ባያዝ ማለት አሸናፊ ባያዝ ከስር ከስር ያሉት አናሳዎች የሚባሉ ወደ ጥርጣሬ የመግባት ነገር ይኖራል። ምናልባት ደግሞ ቅዱሴንም ለማስወገድ አስቦ ሊሆን ይችላል። አሸናፊ እኮ ተናግሯል። ምክንያቱም የሆነ ጥርጣሬ እሱ ላይ ካለ አሸናፊን እንዳያጋልጥ እኔን እንዳያጋልጥ በሚል እንትን ሊለው ይችላል። አይታወቅም። የአሸናፊ ነገር አይታወቅም። ክፍል 1 ላይ አንድ ነገር አንስቻለሁ። ማለትም በባለፈው ሪቪው ላይ ገንዘብ ከገዛችሁ እንደዚህ ነው የምትሆኑት፣ እንደ አሸናፊ ነው የምትሆኑት። ምን እንዳለ ሰምታችኋል። ልጄ ገንዘብ ነው በቃ ለእኔ ገንዘብ ነው በቃ ሁሉ ነገር ይብሏል። ገንዘብን ከሚባለው በላይ መውደድ ከጀመራችሁ እንደዚህ ነው የምትሆኑት። ባለፈውም እንዲህ ብያቸዋለሁ። ለሁለት ጌታ መገዛት አትችሉም ይላል በእኛ እምነት መጽሐፍ ቅዱስ ላይ ብያቸዋለሁ። ለሁለት ጌቶች መገዛት አትችሉም ብሎ ዝቅ ስትሉ ገንዘብና እግዚአብሔርን ያነሳል። ስለዚህ ገንዘብ እንደ ጌታ የሚሆንበት ኦፖርቹኒቲ አለ ማለት ነው። ለዛውም ሰፊ ኦፖርቹኒቲ። ብዙ ሰዎች ገንዘብ ሲያገኙ ይቀያየራሉ አይደለ? ማን እንደሆንኩ ሁላ ይረሳዋል። ደንታ ያላቸው በገንዘባቸው የፈለጉትን ያደርጋሉ። ብዙ ጭካኔ አይነት ነገሮችንም የማድረግ ሀሳብ ሊኖራቸው ይችላል፣ የሚያደርጉ ማለት። ይሄ ለምንድን ነው? ለገንዘብ ስትገዙ እንደዚህ ነው። በቃ ይሄ ገንዘብ ሲገዛችሁ ማለት ነው። ይሄኛውን አትጠቀሙትም ጋይስ። አይምሮ የሚባለው ነገር አለ። ይሄ የምታስቡበት ማይንዳችሁ አለ። እሱን አትጠቀሙ። ገንዘብ ነው የሚያስብላችሁ እና አስቸጋሪ ነው። ጥንቃቄ አሪፍ ነው። እንደዚህ ስላችሁ ገንዘብ አንወድም ማለት አይደለም። ሁላችንም ገንዘብ ያስፈልገናል፣ እንወዳለን። ግን የምንወድበት መጠን ይለያያል። አንዳንዱ እንደ አሸናፊ ይወድና ገንዘብ ጌታው ይሆናል። ሌላ ነገር ምንም ሊወድ አይችልም። የሰውዬ ጉብቶች ይሆን አይደለ? አንዳንዱ ደግሞ ገንዘብ የሚወደው ለምንድን ነው? ለሚያስፈልገው መሰረታዊ ነገር ለማሟላት የሚለብሰውን እንደፈለገ መልበስ የሚፈልገውን ገዝቶ መልበስ እንዲችል፣ መኖር የሚፈልግበትን ቤት ገዝቶ መኖር እንዲችል፣ መብላት የሚፈልገውን ምግብ ገዝቶ መብላት እንዲችል፣ ለዚህ ዓላማ። ከዛ በኋላ ደግሞ ምን አለ? የሆነን ሰው ለማገዝ የሆነን ሰው ለመርዳት ሊሆን ይችላል። እንደዚህ አይነት ሰዎች አሉ። ገንዘብን ቢሆኑ ማገኛችሁ አይደለም። አንዳንድ ሰው እንዳልኳችሁ ለራሱ ጥቅም ብቻ ለሚለብሰው በቃ ፈታ ሊልበት፣ ይሄ ማንኛውም ሰው የሚፈልገው ነው። አንዳንድ ሰው ደግሞ ጭማሪ ያላቸው እንዳልኳችሁ ገንዘብን ይፈልጋሉ። ፈልገው ደግሞ ለሆነ ነገር አለ ገብተው አንድ ትልቅ ሆቴል ገብተው 1 ሚሊዮን ብር የሆነ የሚጠጣ ነገር ገዝተው ምናምን ፈታ ሊሉ አይደለም። ገብቷቸዋል። እነሱ የሆነ የታመመን ሰው ለማሳከም ይፈልጉ ይችላል። እንደዛ አይነት ሰዎች በጣም አሉ። እኛ አናቃቸውም እንጂ በጣም ብዙ ሰዎች አሉ። ሰዎችንም ይረዱ ልታይ የማይሉ ማለት ነው። ካሜራ የማያውቃቸው እኛም የማናውቃቸው ማዕት ሰዎች አሉ እና እንደዚህ የሚፈልጉ ሰዎች አሉ። በብዙ መልኩ ማየት ትችላላችሁ ልላችሁ ፈልጌ ነው ገንዘብን። እና እኔ ብዙ ጊዜ ብዬ ጸልያለሁ መሰላችሁ፣ ጌታ ሆይ ገንዘብ አገኛለሁ፣ የምፈልገውን ህይወት እኖራለሁ፣ ማድረግ የምፈልገውን አደርጋለሁ። ኢቭን ምን አይነት ቤቶች እንደሚገዛ ቤት አይደለም ምን አይነት ቤቶች ነው የት እንደሚገዛ ጽፌ ይሻል በአይምሮ ውስጥም አለ። እሱ ብቻ ሳይሆን ምን አይነት ነገሮችን እንደማደርግ አለ። ኦልሬዲ ሌጀሪ ላይፍ ይኖረኛል፣ አይኖረኝም ማለት ይኖረኛል። ግን እዛ ነገር ውስጥ ከገባው እንዳልረሳ ሁሉ ነገር በሞላ ጊዜ እንዳልተውል ያዘኝ። እኔን ራሴን አላምነው በፍጹም ነው ማላምነው። የእውነቴን ነው ብላችሁ አሁንም ደግሜ ይላችኋል፣ ራሴን በፍጹም ነው ማላምነው። ስለዚህ ጌታ ሆይ ያዘኝ፣ በሞላልኝ ጊዜ አንተን እንዳረሳ ገንዘብ እንዳይገዛኝ ብዬ ብዙ ጊዜ አምላኬን እጠይቀዋለሁ። አሁንም እጠይቀዋለሁ። ኢቨን እያወራውም እየጠየኩት ነው። ቢኮዝ መድረሴ አይቀርም፣ ደርሳለሁ። ያኔ ግን መቀየር አልፈልግም። ዛሬ የነበርኩት ገዛኸኝ ስማርት ከሆነ ነገም
ስማርት ፕላስ ነው መሆን የምፈልገው። ሲሟላልኝ ደግሞ የበለጠ ጥሩ ሰው መሆን ነው የምፈልገው። ገባችሁ? እንደዛ ያደርጋችሁ በጣም ብቻ ዘር በጣም ተመችቶኛል። እኔ እናንተ እስኪ እንዴት አያችሁት? ተመችቷችኋል ወይ? እንዴት እያያችሁት ነው የሚለውን ነገር ሀሳባችሁን ኮሜንት ላይ አስቀምጡልኝ። ኪራ ደግሞ በሙዚቃውም አሪፍ ፈታ እያደረጋችሁ እንደሆነ ተስፋ አደርጋለሁ። ከፊትም ብዙ ነገሮች እናያለን። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ መንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ሌታችሁ ብሩ ይሁንላችሁ እያልኩኝ በዚህ እሰናበታችኋለሁ። ረበለው የሚገርም ጥምረት አጨብጭበናል። ይኸው ጽናቶች ትለያላችሁ። ቢግ ላቭ ኤንድ ቢግ ሪስፔክት። ዋው 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 ብለናል። ዘር ይለይለ እንዴ ጋይስ? ይለይለ ወይ? ደግሞ የሚገርም ጥምረት። ክፍል 1 እንደዚህ ከሆነ ሌላውን ክፍል አስቡ። ክፍል 1 እኮ ጋይስ አንድ ሙሉ ፊልም በሉት እኮ ጋይስ። ረበለው ይለያል። ጅማሬው ከባድ ነው። ቀጣዩን ያሳምርላችሁ። ሌላ ምንም ልላችሁ አልችልም ጋይስ። እንዴት አያችሁት? ዘር እንዴት አያችሁት? ያበደ እኔ በጣም ተመችቶኛል። እውነት ለመናገር እንደጠበቅኩት ነው ያገኘሁት። ክፍል 1 ላይ ነው ያለሁት። ብዙ ማውራት አልችልም፣ ግን ክፍል 1 አሪፍ ከሆነ ቀጣዩ ክፍል አሪፍ የማይሆንበት ምንም አይነት ምክንያት የለም። በጣም አሪፍ ድራማ እንደሚሆን ተስፋ አድርጌ ነበረ። ያው እንዳያችሁት ነው እንግዲህ። እኔ በጣም ተመችቶኛል። እንደ እውነቱ የሌለ ነው የተመቸኝ፣ የሌለ ማለት ነው። ታሪኩም በጣም ደስ የሚል አይነት ታሪክ ነው። ቅዱሴና ኪራ ወንድማማቾች ሆነዋል። በዛ በኩል ደግሞ አለ ዳጊ መጥተዋል። ሌሎችም ሰዎች በቅርቡ ይገባሉ። ጽናት ክሩ ላይ ያሉ ከሌላም ያሉ መጥተው ይቀላቀላሉ። በጣም የምትወዱትና በጉጉት የምታዩት ተከታታይ ድራማ እንደሚሆን እኔ 100% እርግጠኛ ሆኜ ነው የምነግራችሁ። እንዴት ናችሁ ውድ የዘር ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም ዘር ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ማለት ክፍል 2 ላይ ምን ይፈጠራል፣ አንዳንድ ጉዳዮችን ጀባ እምላችሁ ይሆናል ጋይስ። ዘር ተከታታይ ድራማ ላይ ማለት ነው ኪራ በቃ ተጠበበበት። በተለይ ከድምጿ ጋር አብሮ ተያይዞ ያለችው ነገር በጣም ያምራል። እንደገና ደግሞ ትንሽ የፈራሁት የኪራን ፍቅረኛ መልሰው ጽናትን እንዳያደርጉ ብዬ ነበረ። እሱም ባለማድረጋቸው በጣም አድንቄያቸዋለሁ። የምሬ ጽናትን ብታደርጉ ኑሮ ድራማው በጣም ይደብር ነበረ። እውነት ለመናገር አንዳንዴ ሁለቱ እርስ በርሳቸው በጣም ስለተግባቡ ብሎ እሷን የማምጣት ነገር ይኖራል ብዬ አስቤ ነበረ። እሷን አለማድረጋችሁ በጣም ተመችቶኛል። ቢኮዝ ጽናት ላይም ጽናትና ኪራ ሆነው እዚህ ጋርም ጽናትና ኪራ ሲሆን ድራማው ትንሽ ይደብራል። አሁን ግን እሱን የሚወዱ ብዙ አሉ። አሁንም እንግዲህ ታውቃላችሁ ከዚህ በፊት ጽናት ክፍል 1 ጀምሮ ለምንድነው ኪራን እንደዚህ የሚወዱ ሴቶች እስኪ መፍትሄውን ንገሩኝ ብዬ ብዙ ሴቶች ስጠይቅ ነበረ። አሁንም እዚህ ላይ እንደዛ አይነት ነገር አለ። ኪራን ብዙ ሰው ይፈልገዋል። ባይ ዘ ዌይ ጽናትም እዚህ ድራማ ላይ ትኖርበታለች። ተስፋ አድርጉ ትመጣለች በቅርቡ። በዚሁ ኮሽኩ እያልኳችሁ ነው፣ ብዙ ሚስጥር እየነገርኳችሁ ነው። እና ይሄ ድራማ እውነት ለመናገር በጣም ተመችቶኛል። በጣም ቅዱሴም አንድ ነገር ልንገራችሁ፣ ቅዱሴ ራሱ ከወንድሙ ጋር የሚሆንበት ኦፖርቹኒቲ በጣም ሰፊ ነው። አሁን ባለውበት ደረጃ 60% ሊወስድ ይችላለሁ። ቅዱሴ ራሱ ተገልብጦ ከወንድሙ ጋር ወይም ከኪራ ጋር በቃ እጅና ጓንት የሚሆኑበት አይነት ድራማ ነው የሚሆነው። ምክንያቱም የቅዱሴ አባት እሱ ቅዱሴን ራሱ ለማስወገድ የሚፈልግ አይነት ሰው ነው። ቢኮዝ ገንዘብ ወዳጅ ብቻ ነው፣ ሌላ ምንም አይነት ነገር የሚወደው ነገር የለውም። እሱም ነገር ጥሩ ነው ማለት ቅዱሴና ኪራን አለያይቶ ቢጨርሱ ኑሮ ድራማውን ትንሽ ደባሪ ይሆናል፣ ግን አንድ ላይ የሚሆኑ ይመስለኛል። እኔ እንደዛ ነው የምረዳው። ከዛ ዳጊም አለ። ዳጊም ደግሞ ጥሩ ጓደኛቸው ሆኖ ይቀጥላል ብዬ አስባለሁ። ነገር ግን ቅዱሴን እንደዚህ በቀላሉ ይቅርታ ይሉታል ማለት እኔ አልችልም። ግን ቅዱሴ ብዙ መስዋዕትነት ይከፍላል ብዬ አስባለሁ። ማለትም ለኪራ ብሎ ራሱን እስከ መስጠት ድረስ ማለት ህይወቱን እስከ መስጠት ድረስ ሊደርስ ይችላል ብዬ አስባለሁ።
እንደዛ አይነት ነገር የምናይ ይመስለኛል። እናንተ እስኪ ሀሳባችሁ ኮሜንት ላይ ያስቀምጡልኝ። እንዴት ታዩታላችሁ ይህንን ተከታታይ ድራማ? ምዕራፍ 1ን እንዴት አገኛችሁት? ምዕራፍ 2ን በምን መልኩ ትጠብቁታላችሁ? ሀሳብ አላችሁ ወይ? እንቀጥል ወይስ እናቁም? ምን ትላላችሁ? እስኪ ሀሳባችሁን ኮሜንት ላይ ያስቀምጡልኝ። በእርግጠኝነት እኔ 99% ኧረ ቀጥሉ ጽናትን አቁሙ እንደምትሉ እርግጠኛ ነኝ። ጽናት ይቁምና በቃ ይሄን ብቻ ቀጥሉ እንደምትሉ እርግጠኛ ነኝ። ቢኮዝ ይሄ በጣም ጸዴ ከሚባል ተከታታይ ድራማ አንዱ ጅማሬው እንደዚህ ያበደ ከሆነ ቀጣዩ ክፍሎች ምን እያየን ምን አይነት ነገር እያየን ምን አይነት ነገሮችን እያደረግን እንደምንቀጥል እንጃ ፈርቻለሁ። የምሬን ነው የምላችሁ። ዋው ተመችቶኛል። የምሬን ነው የምላችሁ። በዚሁ አጋጣሚ አንድ እስቲ ስለ ገንዘብ የሆነ ነገር ልበላችሁ። ገንዘብን እንዴት ነው የምታዩት? ለምሳሌ እኔ እንኳን እዚህ ጋር መጥቼ የማወራው ሱስ ኑሮብኝ አይደለም አይደለ? የመጀመሪያው ዋናው ዓላማ ገንዘብ መስራት ነው። የትኛውም ሰው ገንዘብ መስራት ነው። ለምሳሌ አንድ ድራማ ፖስት ሲደረግ ዋናው ዓላማቸው ገንዘብ መስራት ነው። ማንኛውም ሰው ዋናው ዓላማ ሰው ማስተማር ነው ቢላችሁ እንዳትሰሙ። የምሬ ዋናው ዓላማ መጀመሪያ ራስን ጥቅመኛው ራስ መሆን አለበት። እኔ ስጠቀም ነው ሌላውን ሰው ልጠቀም የምችለው። ስለዚህ ዋናው ዓላማ እኔ ገንዘብ አግኝቼ ከዛ በኋላ ገንዘብ ማግኘቴን ብቻ ሳይሆን የማየው ለሰዎች ምን መስጠት አለብኝ፣ ሰዎች ከኔ ምን መማር አለባቸው፣ ወይም ደግሞ ሰዎች ከዚህ ድራማ የሆነ ነገር ሊማሩ ግድ ነው። ስለዚህ ሰዎችን በሆነ መልኩ ማስተማር አለብን ብሎ የሚካሄደው በዛ መልኩ ነው ማለት በቀጣይነት ወይም ሁለተኛ ደረጃ ላይ ታስቀምጡ ትችላላችሁ። ሁሉም ሰው መጀመሪያ ገንዘብ ማግኘት ነው ዓላማው። ሰውን መጥቀም ቢሆንም ገንዘብ ማግኘት ነው። በቃ በተዘዋዋሪ ገንዘብ ማግኘት ነው። ሰውን ለመጥቀም ነው ትላለህ እና ሰውን ጠቅመህ ምንድን ነው የምታገኘው? ገንዘብ። ስለዚህ ቅድሚያ ሰውን ጠቅመህ ሳይሆን ገንዘብ አግኝተህ ነው የምጠቅማቸው። ገብቷችኋል አላቸው የፈለጉት ነገር። እኔ አሁን እዚህ ጋር ገንዘብ ባላገኝ ይህንን ነገር እየመጣው እዚህ ጋር አላወራም፣ አልለፈልፍም እንዴ። ለምሳሌ ይሄ ድራማ እና ባትወዱትና እንደው ዝም ብሎ 4000 ሰው ብቻ አይቶት ቢቀር እንደው በዛ ከተባለ እስከ ክፍል 5-6 ድረስ ሊሄድ ይችላል። ከዛ በኋላ አለቀ ተብሎ ይቆማል። ይሁ ሌሎች ተከታታይ ድራማዎች ተጀምሮ እየቀሩ በቃ እንደው በዛ ከተባለ 20 ድረስ ይሄዳሉ። ከዛ በኋላ አለቀ ተብሎ ይቀራል። ተጀምሮ ዝም ብሎ የሚቀሩ ድራማዎች አሉ። ለምን ይመስላችኋል? በቃ ሰው ስላልወደዳቸው አልሄደም። ካልታየ አትሰራው። ገብቷችኋል? ካላገኘ አትሰራው ማለት ነው። ስለዚህ የመጀመሪያው ፈርስት ወሳኙ ነገር ገንዘብ ማግኘት ነው። ገንዘብ ማግኘት በህይወታችሁ ውስጥ አብዛኞቻችን የምንላፈው ገንዘብ ለማግኘት ነው። እውነቱ ይሄ ነው። ወደዚህ ማላችሁ ወደዛም ሀገር ውስጥ መሆናችሁ ከሀገር ውጭ የትም ቦታ ሄዳችሁ ብትጨረጨሩ ገንዘብ ለማግኘት ነው። እውነት ነው። ገንዘብን ግን ማምለክ የጀመራችሁ ዕለት ነው ችግሩ። ገንዘብ ደስታዬን ይገዛል ብላችሁ ያሰባችሁ ዕለት ነው ችግሩ። ገንዘብ አይመለክም። ገንዘብ ያስፈልጋል። የፋይናንሻል ፍሪደም ለማንኛውም ሰው ያስፈልጋል። ግን ገንዘብ ደስታን አይገዛም። ገንዘብ አይመለክም። ያንን ማድረግ የጀመራችሁ ዕለት የእናንተ ወዳጅ ገንዘብ ነው። የእናንተ ወዳጅ ገንዘብ ነው። የእናንተ ወዳጅ ገንዘብ ነው። የእናንተ ደግሞ ክፉ ሰው ነው። በቃ ከገንዘብ ውጭ ያለው ሁሉ ለእናንተ መጥፎ። የዛኔ የምታደርጉት ልክ እንደ ቅዱስ አባት ነው። ገንዘብ ብቻ ነው የምትወዱት። ልጄ የለም፣ ወንድሜ የለም፣ ዘመዴ የለም፣ ምን የለም፣ አከሌ ጎዳ አከሌ። በቃ ገንዘብ የምታገኝበትን ወይ ብቻ ነው የምትፈልጉ። ማጥፋት ካለበት ታጠፋለህ፣ መሾት ካለበት በቃ እንደፈለክ ትኖራለህ ማለት ነው። ይሄ ደግሞ እጅግ በጣም መጥፎ ነው። እዚህ ነገር ውስጥ የሚያስገባችሁ ገንዘብን በሌላ ወይ ማየት የጀመራችሁ ጊዜ እና በመጽሐፍ ቅዱስ ስትሄዱ ለሁለት ጌቶች መገዛት አትችሉም ይላል። አንዱ ገንዘብ ያደርግና አንዱን ፈጣሪ እግዚአብሔርን ይላልና እንደ ጌታም ነው ማለት ነው። አያችሁ፣ ገንዘብ እንደ ጌታ ለሁለት ጌቶች መገዛት አትችሉም ይልና ለገንዘብና ለእግዚአብሔር መገዛት አትችሉም ይላል። ያ ማለት ምንድን ነው? ገንዘብንም ጌታ ማድረግ ትችላለህ ማለት ገንዘብ ጌታ ይሆናል ማለት ነው። ገዢ ይሆናል ማለት ነው ገንዘብ። እንደዛ ካደረግ የዛኔ አንተ በቃ ህይወት ሁሉ ተመሰቃቅሏል። እና ገንዘብን ማየት ያለባችሁ በትክክለኛ ወይ ነው ብዬ ነው የማስበው። ምክንያቱም ህይወታችሁ እንዳይበላሽ
ብዙ ጊዜ ሰው ገንዘብ ካገኘ በኋላ ይቀያየራል፣ ይለወጣል። በቃ በጣም የማጠብቁት አይነት ሰው ይሆናል። ለምን ይመስላችኋል? ገንዘብ እየገዛው ስለሆነ ነው። በጣም መልካም የምትሉት ሰውዬ የሆነ ትንሽ ከፍ ካለ በኋላ የለም፣ ያ ማንነቱም የለም፣ ሌላ ነገሩ በቃ ሌላ። እንደዛ እንድትሆኑ ነው አልፈልግም። እኔም እንደዛ መሆን አልፈልግም። አሁን ለምሳሌ እኔ በጣም ብዙ ማሳካት የምፈልጋቸው ጎሎች አሉ። በስራ መድረስ የምፈልግበት ቦታ አለ። ፋይናንሻል መድረስ የምፈልግበት ቦታ አለ። ኢቭን ምን አይነት መኪናዎች መግዛት እንደፈለግ አስቀምጫለሁ። ቁጭ አድርጌያለሁ። ላይክ ሊስት ይባሉት በቃ ደርድሬ ቁጭ አድርጌያለሁ። ቤት መስራት እፈልጋለሁ። ምን አይነት ቤት እንደምሰራ አስቀምጫለሁ። የት እንደምሰራ አስቀምጫለሁ። ይሄ ሁሉ የሚሳካ የማይሳካ ይሳካል። ጊዜውን ጠብቆ ሁሉም ይመጣል። ምን ተማምነ ነው ካላችሁ እኔ ራሴን አልተማመንም። ማምነው እሱ ነው። ጌታን አምነዋለሁ። እሱ ሁሉን ውብ አድርጎ ይሰራል። ያ ነገር ይመጣል። አይመጣም አይደለም፣ ግን ሲመጣ እናንተ አሁን ባላችሁ ማንነት ነው መቀጠል ያለበት።